የክርስትና እምነት ከሀገሪቷ እንዲወጣ ረቂቅ ሕግ ተዘጋጅቶ ለፓርላማ ቀርቧል። ሰይጣን በበጎ እግዚአብሔርን በዚህ ደስ በማሰኘቱ ቀናበትና ደዌ አምጥቶ መታው። እግዚአብሔርም ልክ ኢዮብን እንደፈቀደለት ፈቀደለትና ወገቡን ቆርጦ የሚጥል የአከርካሪ ካንሰር አምጥቶ መታውና ሽባ ሆኖ ቤቱ ቁጭ አለ። ይገርማቸው። የኦርቶዶክስ ልጆች ይሄን ወንድም በመተባበር የራሱን ሚዲያ ዩቲዩብ ላይ ከፍቶ ትልቅ ደረጃ እንዲደርስ ማድረግ ነው። አንዳንድ በሮች ሲዘጉ ትልቁ በር ይከፈታልና ለዚህ ወንድም ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እንደተለመደው አጠር ባለ ዝግጅት ተመልሼ መጥቻለሁ። እንግዲህ ቢመለከቷቸው ቁም ነገር አዘል ቢደመጡ ትምህርታዊ ናቸው ያልኳቸው ቪዲዮዎች ነው አቀናብሬ ይዤ የመጣሁት። ተከታተሉኝ ዘንድ በአክብሮት ጋብዛለሁ። ላይክ በማድረግ ከጀመራችሁ ምስጋናችሁ የላቀ ነው። ወደ መጀመሪያው ቪዲዮ ከማለፌ በፊት የአባታችን የአባ ገብረ ኪዳን አጠር ያለች ስርዓትን በተመለከተ የሚያስተምሩን ትምህርት አለች። እሷን እንከታተል። እንደዚህ ተብሎ አይተቀመጥም። እንደዚህ ብሎ እንኳን ቤተክርስቲያን ውስጥ በሰው ፊት እንዲህ ብሎ መቀመጥ ትዕቢት ነው። ቤተክርስቲያን ውስጥ እንደዚህ ተብሎ አይቀመጥም። እንደውም ላሳያችሁ። እንደዚህ ተብሎ አይተቀመጥም። እንደዚህ ብሎ እንኳን ቤተክርስቲያን ውስጥ በሰው ፊት እንዲህ ብሎ መቀመጥ ትዕቢት ነው። የተቃውሞ ምልክት ነው። ደግሞ እንደዚህ ማለት ጭራሽ አይታችሁ እንደዚህ ያለ ትዕቢት ነው። እንደዚህ ተብሎ ቤተክርስቲያን ውስጥ አይቀመጥ። ቁጭ ብንል እንኳን እንደዚህ ተብሎ ነው። ያላዩ ልጅ ይባላል። እግርን አሻርቦ መቀመጥ እንደዚህ አድርጎ መቀመጥ ትዕቢት። በሰው ፊት ራሱ እንደዚህ አይደረግም። ይሄ የአሳዳጊ የበደለው ነው የሚባል እንደ አቀማመጥ ሁሉ መማር አለባችሁ ማለት ነው። እንደዚህ ብሎ መቀመጥ ራሱ ሰው ማለት ስናወጋ ነውር ነው። እንደዚህም አይባልም ራሱ እንደዚህ ተብላን በሰው ፊት አይቅትም። የመጨረሻ ትዕቢት ነው። አይደረግም። እንደዚህ የሚቀመጥ እንዲህ ተብሎ ነው። ቤተ ክርስቲያን ውስጥ በፍጹም አይደረግም። እንደዚህ እግርን እንደዚህ ሁላ ማድረግ እንደዚህ አይታችሁታል። ማሻረብ እግርን ማሻረብ በቃ እንደዚህ ማረግ መጠጋት ወደ ግድግዳው ጠጋ ማለት መቋሚያ መያዝ አይገባም። ቀጥ ብለህ በንጉሥ ክርስቶስ ፊት ቆም ነው። አመሰግናለን አባታችን። እንግዲህ እጅግ በጣም ጠቃሚ የሆነን ስርዓት አስተምረውናል። በተለይ ይህ ትውልድ ስርዓቱን እየረሳ ስለሆነ እንግዲህ ስርዓትን ካነሳን አይቀር ወንድማችን ደግሞ ተጨማሪ በተለይ ቲክቶክ ላይ አንዳንድ ወንድሞችና እህቶች የሚያደርጉት ልመና እጅግ አስጨናቂ ልመና፣ ድንጋይ የተሸከመው የቅዱሳንን ስም እየጠሩ የእግዚአብሔርን ስም እየጠሩ የሚያደርጉት ነገር እጅግ ያስጨንቃል እና እንዲህም መሆን አለበት ወይ ብለው ብዙዎች ይጠይቃሉና እስቲ በዛ ዙሪያ ላይ ወንድማችን የሚለውን እንከታተል። ቲክቶክ ላይ ያሉ ሰዎች ድንጋይ ተሸክመው በመድኃኔ ዓለም በእግዚአብሔር ይዣቸዋለሁ እያሉ ህዝቡን አስለምደውት ትላንት የእመቤታችን ቤተክርስቲያን አብረን እንስራ ብዬ ድንጋይ ሳልሸከም ቆሜ ሳልገዝት የቅዱሳንን ስም ሳልጠራ ቪዲዮ ሰራው፣ ግን አልታየም። አያችሁ፣ ቲክቶክ ላይ ያሉ ሰዎች ኦርቶዶክሳዊውን በዚያ መንገድ ራሱን እንዲያለማመድ ስላደረጉት ከዚህ በኋላ ድንጋይ ካልተሸከምክ የ30 ቅዱሳን ታቦት ካልጠራ የመድኃኔዓለምን ስም ካልጠራ የሚረዳ ምእመን አይኖርም ማለት ነው። ጊዜው እንደዚህ ሆኗል። አያችሁ፣ አንዳንድ ሰዎች ክፉ ልምምድን ራሳቸው ተለማምደው ለሌሎችም ያለማምዱታል ማለት ነው። ያ ልምምድ ደግሞ እንቅፋት እየሆነ ይቀጥላል። በጣም ነው የገረመኝ ግን ይሄን የመሰለ በረከት እናንተን እንዲያልፋችሁ ስለማልፈልግ አሻራችሁን እንድታሳርፉ ለማለት ነው። ከታች የማስቀምጥላችሁ የቤተ ክርስቲያኒቷ የህንፃ ኮሚቴ አካውንት ነው። የቻላችሁትን ያህል በገንዘብ መርዳት ትችላላችሁ፣ በሐሳብም መርዳት ትችላላችሁ። መርዳት የማትችሉ ደግሞ ቪዲዮውን ሼር፣ ኮፒ ሊንክ በማድረግ ለብዙዎች እንድታደርሱ እላለሁ። እኔ ድንጋይ ተሸክሜ አለምንም ከቤተ ክርስቲያንም ኮሚሽን አልቀበልም። ይሄን እግዚአብሔር ነው የሚያውቀውና እናንተ ግን
ግን ይሄን በመመልከት ነገ ደግሞ በዕለተ ሰንበት የተዘጋጀ የገቢ ማሰባሰቢያ መርሃ ግብር አለ። እንደምትመለከቱት ድንኳኑ ተደኩኗል። የምትችሉ በአካባቢው ያላችሁ ኃይሌ ጋርመንት አካባቢ ሆርሲሳ ቅድስት ማርያም ቤተክርስቲያንና ቅዱስ ዮሐንስ ብላችሁ ብትመጡ እዚህ መታደም ትችላላችሁ ለማለት ነው። እግዚአብሔር ከሁላችን ጋር ይሁን። ወደ መጀመሪያ ቪዲዮ ሳልፍ ክርስትናን ከሀገሪቱ ላጠፋ ነው ብላ የተነሳች ሀገር አለች ነው የምትለን እህታችን። ማነች እሷች ሀገር? በእውነት በፓርላማዋ ከጸደቀ ያወጣችው ረቂቅ አዋጅ ይጠፋ ይሆን ክርስትና? ማነች ለመሆኖች ሀገር? እስቲ እንከታተላት እህታችን የምትለው። የክርስትና እምነት ከሀገሪቷ እንዲወጣ ረቂቅ ሕግ ተዘጋጅቶ ለፓርላማ ቀርበዋል። እንዴት ዋላችሁ? ጠበቃና የሕግ አማካሪ ሲናን ግርማ ነኝ። ይሄ ረቂቅ ሕግ እንግዲህ የወጣው የክርስትና እምነት እንዲቀር ከሀገሪቷ እንዲወጣ ማለት ነው። ረቂቅ ሕግ ያወጣችው ሀገረ እስራኤል ናት። በሀገረ እስራኤል ክርስትናን መስበክ መከተል በቃልም ይሁን በኢንተርኔት፣ በሚዲያ፣ በኢሜል፣ በማንኛውም ኤሌክትሮኒክስ እና በቃልም ቢሆን የክርስትናን እምነት መስበክ መናገር እስከ 2 ዓመት ድረስ እስር እንደሚያስቀጣና ኢየሱስ ክርስቶስ ደግሞ አምላክ ስለመሆኑ መመስከር እስከ 3 ዓመት የሚያሳስር መሆኑን የሚያስረዳ ረቂቅ ሕግ ወጥተዋል። እንግዲህ ረቂቅ ሕግ ማለት ያው ሕጉ አልጸደቀም፣ ነገር ግን ለፓርላማቸው ቀርበዋል። ይህ ሕጉ ከጸደቀ ረቂቅ ሕጉ ማለት ነው ከጸደቀ እንግዲህ በሀገር እስራኤል ውስጥ የክርስትና እምነትን መከተል፣ ማስተማር፣ በኢሜልም ይሁን በማንኛውም ነገር ሐሳብ መለዋወጥ፣ የክርስቶስን አምላክነት መስበክ መመስከርም እንግዲህ ወደ እስር ቤት እንደሚያስገባ ነው ማለት ነው። እንግዲህ የሚታይ ይሆናል። ይህ ረቂቅ ሕግ ይጸድቃል ወይስ አይጸድቅም የሚለው አብረን የምናየው ነው የሚሆነው። ገና ሕጉ ረቂቅ ነው፣ ተግባር ላይ አልዋለም ማለት ነው። አመሰግናለሁ። አንዳንዴ እቺ ሀገር ተረግማለች ወይስ ታድላለች ያስብላል። በነገራችን ላይ በእርግጥ ያው ከጥንት ከጧቱ ጀምሮ እንኳን ክርስትናውን ጌታን ራሱን ኢየሱስ ክርስቶስን ስታሳድድ የነበረች ሀገር ናት። ለዛም መሰለኝ የሰቀለችው ማንነቱን እየተማረች እያስተማራት ያልተረዳች ሀገር። ምናልባት እንደ ድል ሆኖባት ይሆን? ብቻ ለማንኛቸውም ይህንን ያመጣሁት አንድ ነገር ልፈልጌ ነው። ይህ ነገር እንደው ጸበሉም ለኛ ይተርፈን ይሆን እንዴ? ምክንያቱም አሁን የሆነ ባለው ሁኔታ ምናልባት ማን ያውቃል። እግዚአብሔር ብቻ ከዚህ ሰውረን ለማለት ያህል ነው። ወደ የሚቀጥለው ቪዲዮ ሳልፍ እጅግ አስተማሪና ለእምነታችን ጽናት ጥንካሬ ይሆነናል ብዬ ስላሰብኩኝ ተአምርን አቀረብኩላችሁ። እጅግ አስተማሪ እጅግ መሳጭ የሆነ ተአምር ነው። ወንድማችን አብርሽ ነው ያካፈለን። እስቲ እንከታተለው። በቅዳሴ በጣም የሚጓጓ የሚቸኩል የሚናፍቅ አስቀድሶ ቆርቦ ማይረካ እዚያው ቤተ መቅደስ ሙሉ ቀን የሚውል ደስ የሚለው ሰው ነበረ እና ለቤተ ክርስቲያን ለጸሎት ከገባባት ቅጽበት ጀምሮ ለሰከንድም ተቀምጦ አያውቅም። ቆሞ ነው የሚጨርሰው። ከዚያ ሰይጣን በበጎ እግዚአብሔርን በዚህ ደስ በማሰኘቱ ቀናበትና ደዌ አምጥቶ መታው። እግዚአብሔርም ልክ ኢዮብን እንደፈቀደለት ፈቀደለትና ወገቡን ቆርጦ የሚጥል የአከርካሪ ካንሰር አምጥቶ መታውና ሽባ ሆኖ ቤቱ ቁጭ አለ። ይገርማቸው እና ሽባ ሆኖ ሲቀመጥ ስለምንም ነገር አላለቀሰም። የሚያለቅሰው ቆሜ ማስቀደስ አቃተኝ ብሎ ነበር የሚያለቅሰው። ታውቃላችሁ፣ በዊልቸር ይዘውት ይሄዳሉ፣ ያለቅሳል። አንድ ቀን እባካችሁ ናፈቀኝ፣ በሌሊት ውሰዱኝ፣ የሚወስደው አጣ። በዊልቸር አድርገው በመኪና ወስደው ልክ ቅዳሴ ሊገባ ሲል የቤተ መቅደሱን ይህን ሳንቃውን ሄዶ እየተሳለመ እንባው እንኩት እያለ እየረገፈ እያለቀሰ ጌታ ሆይ ቆሜ ማስቀደስ አቃተኝ በኃጢአቴ ምክንያት። ተመልከቱ፣ ምን ነው እንዲህ አረከኝ አይልም የእግዚአብሔር ሰው። በኃጢአቴ ምክንያት ተመታው፣ ሰይጣን አሸነፈኝ፣ በኃጢአቴ ምክንያት እንዲህ ያለ ደዌ ገጠመኝ። እባክህን እንዴት ቆሜ ማስቀደስ በፊት እከለከላለሁ? እያለቀሰ ስቅ እያለ ሲያለቅስ ቅዳሴ ሊገባ ልብስ ለብሶ ጸሎት ሊያደርስ የተሰየመው ካህን
በጣም የሚሰቀሰቅ ድምፅ ሲሰማ ዞር ብሎ አየ። በዊልቸር ሆኖ ያ ቆሞ ሲያስቀድስ ሲቆርብ የሚያውቀው ሰው ያለቅሳል። እንባው እየወረደ እየገፉ ያስገቡታል። ቅዳሴውን ከመጀመሩ በፊት ተንደርድሮ ሄዶ ጠየቀው፣ ምን ነው ምን አገኘ? እንዲህ ያለ ነገር ገጠመኝ። ይኸው ካንሰር ነው አባቴ ሆይ እግዚአብሔር አዘነብኝ፣ ምን እንደበደልኩት እርሱ ያውቃል፣ እባክህ ስለ ኃጢአቴ ማልድልኝ ያለ እንባውን ያረግፋል። ቤተ መቅደስ ሮጬ መጥቼ ከነ ኃጢአቴ እንኳን መቆም አልችልም፣ እነሆ ተመታው ያለ ሲያለቅስ ካህኑ እንዲህ አለው፣ አዘነለትና አንተ በሽተኛ ነህ፣ እዚህ መምጣት እንደዚህ ደክመህ አይጠበቅብህም። ስጋውና ደሙን እኔ ቤትህ መጥቼ ለበሽተኞች በተፈቀደው ሥርዓት አቆርብሃለሁ። አሁን ወደ ቤትህ ሂድ አለው። የካህን ትእዛዝ ያከብራሉና ወጥቶ ወደ ቤቱ ሄደ። ቤቱ ሄዶ አልጋው ላይ አረፍ እንዳለ ወዲያው አሸለበው። በመሃል እመቤታችን ተገለጸችለት። በዚያው ቀን ተገልጻ ቅድም እያለቀስክ ወደ አንተ ቤት መግባት ተከለከልኩ በኃጢአቴ ምክንያት እያልክ የቤተ መቅደሱን ሳንቃ በሩን ስትስመው የሳምከው ዕቃውን ያንን እንጨቱን አይደለም ልጄን ነው የሳምከው አለችው እመቤታችን። ልጄ ጌታችን ኢየሱስ ክርስቶስ እሱን ነው የሳምከው። ሰይጣን ነው እንደዚህ ያደረገብህ። ልጄ ፈቅዶልሃል፣ ከዚህ በሽታ ፈውሷል፣ ይቅር ብሎሃል። ወደ ቤተ መቅደስ ምትጠማውን ምትጓጓውን የሮጥ ሄደህ ገስግሰህ ገብተህ ቆመህ አስቀድሰህ ቆርመህ መውጣት ፈቅዶልሃል ልጄ ተነስ ብላው ብድግ ሲል ድኖ አገኘው። እዩ ክርስቲያኖች፣ እዩ መጠማት ምን እንደሚያደርግ እና ድኖ ተነስቶ እንደገና ወደ ቤተ መቅደስ ወሰዱኝ ብሎ ቅዳሴው ሳያልቅ ብሎ ወሰዱት። ይዞት ሄዶ ልክ እያለቀሰ የቤተ መቅደሱን በር የሳመባት ላይ ሲደርስ ካህኑ ደግሞ ምዕመናኑን አቁርቦ ጨርሶ እሱን ሊያቆርብ ሲወጣ እዚያችው በር ላይ ተገናኙ። ወደ ውስጥ ገብቶ ቆረበና እግዚአብሔርን አመሰገነ። ወገኖች ቃሌት ያሰማልን መምህራችን። እንግዲህ ወደ መጨረሻ ቪዲዮ ሳልፍ ደግሞ ዮኒ ማኛ እናገኛለን። ዮኒ ማኛ ለአሉላ ፍሬው አንድ ነገር ማድረግ አለብን እያለ ነው። እንግዲህ የራሱ ሚዲያ ይኖረው ዘንድ እናም በዛም ጠንክሮ ይሰራና ይለወጥ ዘንድ አንድ ነገር ማድረግ አለበት እያለ ነው። ያ መልካም ነገር ነው። በነገራችን ላይ ዮኒ ማኛ ወደ ኦርቶዶክሱ እየተመለሰ ይመስላል በዚህ ቪዲዮ ንግግሩ። እንግዲህ ከዚህ በፊት አንድ ቪዲዮ ሰርቼ ነበር ስለ ዮኒ ማኛ፣ እንደው ለጊዜው ነው እንጂ በዛ ፕሮቴስታንት ውስጥ እንደማይቆይና ውስጡ ያለው ኦርቶዶክስ ስሜት ነው ብዬ ተናግሬ ነበር። ልክ እንዳልኩትም አሁን ላይ ያለው ስሜት ያው ኦርቶዶክስ ነው። ስለዚህ ያው ተመልሶ ኦርቶዶክስ ሆኗል የሚያስብል እንግዲህ ድምዳሜ ላይ መድረስ እንችላለን ከቪዲዮ ተረድተን ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና የልጁ እጅግ የሚገርም ነገር ስለሰማሁ ነው። ይሄ ወንድማችን አሉላ ፍሬው ይባላል። ብሮድካስት ላይ የሚሰራ ሰው ነው። እንግዲህ ምንድን ነው ያለው? አንድ ኢንተርቪው ሲጠየቅ ገባና እኔ ኳስ ደጋፊ ነው የሚመስለኝ፣ የማንቸስተር ዩናይትድ ደጋፊ ነው እና ኦርቶዶክስ ነው እና ይገባና እኔ ሚስቴ ኦርቶዶክስ ካልሆነች እንዲሁም የማንቸስተር ደጋፊ ካልሆነች የማንቼ ደጋፊ ካልሆነች አላገባም ይላል፣ አልፈልጋትም ይላል። ምንድን ነው ችግሩ? አንድ ሙስሊም መጥቶ እኔ አንድ ሴት ሙስሊም ካልሆነች እንዲሁም ደግሞ ኳስ ተጫዋች ከሆነ ወይም ኳስ ደጋፊ ከሆነ የአርሰናል ደጋፊ ካልሆነች አላገባም ቢል፣ ወይም አንድ ፕሮቴስታንት መጥቶ እኔ ጴንጤ ካልሆነች እንዲሁም ደግሞ የሊቨርፑል ደጋፊ ካልሆነች አላገባትም አንድን ሴት ቢል ስድብ ነው? ሌሎችን ማንጓጠጥ ነው? ከሌሎች ጋር ችግር መፍጠር ነው? ወይስ የራሱን ፍላጎት ነው የተናገረው? ምንድን ነው በዚህ ደረጃ ስራ እንዲፈታ የተደረገው? ሀሳቡ ኢንቴንሽኑ ምንድን ነው ስላልገባኝ ነው። በዚህ ነገር ላይ መንግስት ወይም የመገናኛ ብዙሃን የከሰሳችሁት ይህን ወንድም ስራም እንዳይሰራ ያገዳችሁት ይሄን መናገር ወንጀል ሆኖ ነው። እርግጠኛው ነን
የምናገረው አንድ ሙስሊም መጥቶ እኔ በሙስሊም ካልሆነች ሴት ልጅ አላገባም ቢል፣ እንዲሁም ስለ ስፖርት እይታው ተነግሮ ይህኔን ደጋፊ ካልሆነች አላገባም ቢል ማንም አጀንዳ አድርጎ እንደማያመጣው እርግጠኛ ነኝ። የሚጠየቀውም ጥያቄ ነው። እንዲሁም አንድ ጴንጤ መጥቶ እኔ ጴንጤ ካልሆነች እንዲሁም የዚህ ደጋፊ ካልሆነች አላገባትም ቢል ማንም እንደማይጠይቀው ኢትዮጵያ ላይ የምናውቀው ነገር ነው። ለምን ኦርቶዶክስ ሲሆን ጥያቄ ምልክት ሁሌ ይፈጥራል። እስቲ ልጠይቃችሁ፣ በቅርብ አርሲ ላይ በየጊዜው ኦርቶዶክስ ይታረዳል። ስለዛ ነገር ድምፅ ሆናችኋል እንዴ? የኢትዮጵያ መገናኛ ብዙሃኖች ንጹሐን እየሞቱ ነው፣ ንጹሐን ኦርቶዶክስ እየታረዱ ነው ብላችሁ ድምፅ ሆናችኋል? አይመስለኝም። ምንም ከዛ ጋር የሚያገናኘው ነገር አልሰራችሁ፣ ስትሰሩም አላየኋችሁ። ግን ይሄ ሰው ኦርቶዶክስ ሚስት ነው የምፈልገው ማዕተብ ያላት የኔን እምነት ተከታይ ነው ማገባው ማገባት ካለ የኔን ክለብ ደጋፊ ነው ማገባው ማለት ከስነ ምግባር ጉለት በሚል እንዴት ሊታገድ ይችላል? ስለዚህ ይሄ ነገር የመጣው ከበላይ አካል ነው፣ ከመገናኛ ብዙሃን አይደለም። ከበላይ አካል እንደሆነ ያስታውቃል። ስለዚህ ዳይሬክትሊ ኢትዮጵያ ላይ ኦርቶዶክስን እንድትጠላ ማድረግ ስራ መስራት፣ በኦርቶዶክስ ከሆንክ እንደምትገለል ምንም አስተያየት መስጠት እንደማችል ማሳያ ይመስለኛል። ይሄ ነገር ኢትዮጵያ ላይ በእርግጠኝነት ኦርቶዶክስን ለማስጠላት የሚሰራው ስራ ኦርቶዶክስን ያጠነክራል። አንድ ሚስማር ሲቀጠቀጥ ምን ይሆናል? ይጠነክራል እንጂ አይላላም። ኦርቶዶክስን ሰው ቆም ብሎ እንዲያይ እውነተኛ መንገድ እንደሆነች እንዲከተል እኔን ጨምሮ ኦርቶዶክስ ያደረገኝ የእናንተ ጥላቻ ነው። እናንተ ክርስቶስ አድመኝነትን፣ ዘረኝነትን አይቀበልም። አድመኝነትና ዘረኝነት ያለው እናንተ ጋር ስለሆነ ጥዬው ወጥቻለሁ። በሞት በሚያሳዝን ሁኔታ በሞት ነው ማወራችሁ። እንደዛ አይነት አድመኝነት ካለበት ጋር በአንድነት በህብረት ምስጋና የለኝም። ኢየሱስ ክርስቶስ የሁሉ የጌቶች ጌታ ነው። የምከተለው ኢየሱስ ክርስቶስን ነው። ከአድመኞች ጋር ግን አልተባበርም። የቅድስት ድንግል ማርያም ልጅ እሱን ነው እኔ የምከተለው። በቀራንዮ የተሰቀለልኝን ክርስቶስ ነው የምከተለው። ከአድመኞች ጋር ከተለያዩ ጋር በአንድነት አላመልከውም። በአንድነት ካለች ተወልጄ ካደግኩባት ኦርቶዶክስ ተዋህዶ ቤተክርስቲያን ጋር ነው ኢየሱስን እማመልከው። ተግባባን? ይሄም ልጅ ኦርቶዶክስ ማለቱ አስከፍቷቸዋል። ኦርቶዶክስ ማለቱ በጣም ከፍቷቸዋል። ሌላው ልንገራችሁ፣ ኦርቶዶክስ ቤተክርስቲያን ላይ የኢትዮጵያ ሰንደቅ ዓላማ የሚደረገው ሲጸለይ ኢትዮጵያ በረከቱን ስለምታገኝበት ነው። ሙስሊም ቤትም ሆነ ፕሮቴስታንት ቤት እንደዚህ አይነት ነገር፣ ካቶሊክም ቤት አላይም። ብዙ ጊዜ ካቶሊክ ብዙ አይደለም ኢትዮጵያ ውስጥ ባንዲራ ተደርጎ ሰንደቅ ዓላማ ተደርጎ በየቤተ ክርስቲያኑ ሲጸለይ ለሀገር መጸለያ ነው። ምክንያቱም የሀገር መግለጫው ሰንደቅ ዓላማ ስለሆነ። ይሄንን እርግጠኛ ነኝ ሙስሊሞች አያደርጉ፣ እንዲሁም ፕሮቴስታንቶች አያደርጉ። መድረኮቻቸው ላይ አዳራሻቸው ላይ ምንም አይነት እንደዚህ አይነት ሀገራቸውን የሚወክል ነገር አያደርጉም። ስለዚህ ለሀገርም ከመጸለያ አንጻር ኦርቶዶክስ ተዋህዶ እንጂ ሙስሊሙም ፕሮቴስታንቱም ሌላው እንደማያደርግ በፊት ለፊት እየነገርኩ ነው። አሁንም እላለሁ ኦርቶዶክስን እንደፈለጋችሁ ብትገፏት ምን እየሆነች እየጠነከረች ትሄዳለች እንጂ ምንም አታደርጓት። እና እጅግ ያዘንኩበትና እጅግ ያፈርኩበት ነገር ነው የሰው ልጅ ምርጫ። ሚስት ራሱ መምረጥ ኦርቶዶክስ ኮንክ እንደማትችል፣ ሙስሊም ቢሆን ምንም ችግር የለበትም፣ ጴንጤ ቢሆን ምንም ችግር የለበትም። ኦርቶዶክስ ሆነ ግን ሚስት ለመምረጥ ራሱ እንደ ስድብ ይቆጠርብሃልና እጅግ አፍረናል። የኦርቶዶክስ ልጆች ይሄን ወንድም በመተባበር የራሱን ሚዲያ ዩቲዩብ ላይ ከፍቶ ትልቅ ደረጃ እንዲደርስ ማድረግ ነው። አንዳንድ በሮች ሲዘጉ ትልቁ በር ይከፈታልና ለዚህ ወንድም ከቻልክ ወንድሜ እኔ ሚዲያ ላይ መጥተህ አሉላ አግዘን እልል ያለ ሚዲያ የራስን ከፍተህ የራስ አድርጋ መንገድን እንድጀምር መንገዱን እናመቻቻለን። እግዚአብሔር ኢትዮጵያን ይባርክ። ግን እችም ቀን ታልፋለች። ለሁላችንም ልቦና ይስጠን።
መልካም ቀን።